ማንም ይሁን ማንም ኢትዮጵያዊ ማንም ይሁን ብሔሩ ሁኬርስ የኤርትራ ከፍተኛ አመራሮች አርጅቷል ይሞታሉ ነገር እዋጋለሁ ብለ የምታስብ ከሆነ መጀመሪያ ጦርነቱ ከትግራይ ጋር ነው የሚደረገው። በርግጥ የኢትዮጵያ ሰራዊት ወደ ሰሜኑ የሀገራችን ክፍል ለሉዓላዊነትና ድንበር ለማስከበር ሲንቀሳቀስ ከጀርባ ለአደጋ ይጋለጣሉ። እንደገና ለጠላት ከበባ ተጋላጭነቱ ምን ያህል ነው? ይሄ የሚመኙት ነገር ይሳካል ወይ? ሰራዊቱ ይከባል ወይስ ይከበባል? ቀለበት ውስጥ ይገባል? ራሱ ቀለበት ውስጥ የሚያስገባበትን ሁኔታ ሊፈጠር ይችላል ብለን እንመለከታለን። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን፣ ውድ ቤተሰቦቻችን፣ ምናከብራችሁ ምንወዳችሁ እንደምን ሰንብታችኋል? በዛሬው ፕሮግራማችን በሀገራችን ወቅታዊና አንገብጋቢ የሆነው የመከላከያ ሰራዊታችን ወደ ሰሜኑ የሀገራችን ድንበር ከመንቀሳቀሱ ጋር ወይም ይንቀሳቀሳል ከመባሉ ጋር ተያይዞ ይፈጠራል በሚባለው ጉዳይ ላይ ግማሹ በስጋት ግማሹ ደግሞ በተስፋ የሚመለከተው ጉዳይ ከመሆኑ አንፃር ይሄንን እንመለከታለን። ምንድን ነው? ስጋት ነው? ተስፋ ነው? ይሄ ነገር ይዞ የመጣው የሚለውን እንመለከታለን። ይሄንን የሀገር ሉዓላዊነት አስከባሪ የሆነ የኢትዮጵያ መከታ፣ የኢትዮጵያ ክንድ፣ የኢትዮጵያ ጋሻ የሆነ ሰራዊት ወደ ሰሜኑ የሀገራችን ክፍል ከተንቀሳቀሰ መንገድ ላይ እናስቀረዋለን። አልፎ ከሄደም ከጀርባ እንታዘልበታለን፣ እንከበዋለን፣ ቀለበት ውስጥ እናስገባዋለን እያሉ የሚዝቱ ኃይሎች ያው ከዚህ በፊትም ሲይዝቱ ቆይተዋል። አሁን ደግሞ ይሄ እንቅስቃሴ በወሬ ደረጃ ሲመጣ ይሄን እናደርጋለን፣ በቃ ከበባችንን እናጠናክራለን፣ ከጀርባ እንመተዋለን እያሉ የሚፎክሩ ኃይሎችና ይሄን የሚያስተጋቡ የካሃዲ ለስም ኢትዮጵያዊ የሆኑ ሚዲያዎችም እያደመጠን ነው። ስለዚህ በዚህ ጉዳይ ላይ በእርግጥ የኢትዮጵያ ሰራዊት ወደ ሰሜኑ የሀገራችን ክፍል ለሉዓላዊነትና ድንበር ለማስከበር ሲንቀሳቀስ ከጀርባ ለአደጋ ይጋለጣሉ። እንደገና ለጠላት ከበባ ተጋላጭነቱ ምን ያህል ነው? ቀለበት ውስጥ ይገባሉ ወይ? እነሱ እንደሚሉት ማለት ነው። ይሄን ነው የምንመለከተው። ጠላት ኃይሎች ይሄንን ይላሉ። በደሳለኝና በመሰለኝ የሚተነትኑ ሰዎችን አቅርበው ይሄ በዚህ በኩል እንደዚህ ከሆነ ይሄ በዚህ በጀርባ እንደዚህ ገብቶ ዘግቶበት ሎጂስቲክ እንዳያገኝ ከደጀኑ ጋር እንዳይገናኝ እንደዚህ አድርጎ አደጋ ሊያደርስበትና ሰራዊቱን ሊያዳክም ሊመታ አቅሙን ሊያሽመደምድ ይችላል እያሉ ያው ምኞታቸውን ይተነትናሉ። በመሰረቱ ወገን በዚህ ደረጃ ምኞቱን ሲገልጽ እና ይሄ ሊሆን ይችላል ብሎ ሲጨፍር መስማት ያው ያሳፍራል፣ በእጅጉ ያሳፍራል። ግን ይሄ የሚመኙት ነገር ይሳካል ወይ? ሰራዊቱ ይከባል ወይስ ይከበባል? ቀለበት ውስጥ ይገባል? ራሱ ቀለበት ውስጥ የሚያስገባበትን ሁኔታ ሊፈጠር ይችላል ብለን እንመለከታለን። እና ይሄንን የምንመለከተው ወይም በዚህ ጉዳይ ላይ የምናወራው ይሄ በደሳለኝና በመሰለኝ ምኞታችን ላይ ተመስርተን አይደለም። ተጨባጩን ሁኔታ መሰረት አድርገን የኢትዮጵያን መከላከያ ሰራዊት ወታደራዊ ቁመና ተንተርሰን እሱ ላይ ተመስርተን ነው የምንመለከተው። እና እንደምታውቁት ወይም ስንሰማ እንደቆየ ነው ወደ ሰሜን ይሞክራትና ከጀርባው ታዝለን እንደዚህ የሚሉ ኃይሎች አሉ። እንትን ውስጥ ከገባ መቀበሪያ ይሆናል፣ ትግራይ ውስጥ ከገባ የመጨረሻ ጣፈንታው ነው፣ እሱ ወደፊት ሲሄድኛ ከጀርባ ያው እንደዚህ አይነት ነገሮች በከፍተኛ ደረጃ
ስንሰማ ቆይተናል። ማንም ይሁን ማንም ኢትዮጵያዊ ማንም ይሁን ብሔሩ ሁኬርስ የኤርትራ ከፍተኛ አመራሮች አርጅቷል፣ ይሞታሉ፣ ነገ እዋጋለሁ ብለህ የምታስብ ከሆነ መጀመሪያ ጦርነቱ ከትግራይ ጋር ነው የሚደረገው። አለመታደል ነው ወገን የሀገሩን ሉዓላዊነት ለማስከበር የሀገሩን ብሔራዊ ጥቅም ለማስጠበቅ የሚንቀሳቀሰን ሰራዊት በዚህ ደረጃ ሲዝትበት፣ በዚህ ደረጃ ያደርጋትና እኔ አለው ሲል ኢትዮጵያዊ የሚባል ይሄ የክህደት፣ የባንዳነት፣ የተላላኪነት፣ የወራዳነት የመጨረሻው ደረጃ ነው። እኔ ያሳዝናል። በዚህ ደረጃ እንደ ስድብ ዘለፋ አይደለም፣ ይሄ በስም መጥራት ነው ሰዎችን። ይህ ሁኔታ በ1969 በሶማሊያ ወረራ ወቅት አጋጥሟል። በደቡብ በሰሜን አገሪቱ ውጥረት ላይ ነበረች። የሶማሌ ወረራ ሲያካሄድ ከሶማሌ ጋር ተሰልፈው የወጉን ኢትዮጵያውያኖች ነበሩ፣ በኢትዮጵያ ስም የተደራጁ ኃይሎች። እንደውም የሶማሌ መደበኛው ሰራዊት እነሱን ከፊት አስቀድሞ እነሱን የጥይት ማብረጃ አድርጎ እነሱን በመጀመሪያ ረድፍ ላይ አሰልፎ ነው ወረራውን ያካሄደው። ይሄ እውነት ነው፣ በታሪክ ተመዝግቦ የሚቀመጥ ጉዳይ ነው። ከዛ በኋላ እንደውም በጦርነቱ ላይ ይሄን ያህል ድንበር ጥሳችሁ ገብታችኋል፣ እንደዚህ ያደርጋችኋል ሲባሉ የዚያድ ባሬ መንግስት አካላት አይኝ አይደለንም፣ ነፃ አውጪ ነው፣ የምናምን ነፃ አውጪ ነው፣ የምናምን ነፃ አውጪ ነው እንጂ እኛ የሶማሌ መደበኛ ሰራዊት አልገባም እያሉ እስከተወሰነ ጊዜ ድረስ ይከራከሩ ነበር። አንደኛው ይሄ ነው። ሁለተኛው በሰራዊት ውስጥ ሰርገው ገብተው እነ ኢህአፓ፣ እነ ጀባሃ፣ ቲፒኤልኤፍ የኦጋዴን ህዝብ የራስን በራስ የመወሰን እድል ለመግታት ነው የምትሄዱት እና አትዝመቱ፣ ብትዘምቱ ታልቃላችሁ፣ የሚያጋጥማችሁ ጦር ከፍተኛ ነው የሚል ቅስቀሳ ያደርጉ ነበር። ይህን ቅስቀሳ ያደርጋሉ። ሰራዊቱን ለማፍረስ በየማሰልጠኛው ገብተው ሰራዊት በተደራጀበት ቦታ ገብተው እንደገና መደበኛ ሰራዊቱ ግንባር ላይ በነበረው ሰራዊት መሃል ተንቀሳቅሰው እና ሰራዊቱ በሶማሊያ ሰራዊት ከደረሰበት ጥቃት በላይ በፕሮፓጋንዳ ተፈቷል። በመጀመሪያው ረድፍ ላይ ይህን ታሪክ ሲያስታውሰው የሚቆይ ነው። ቦታውን ለቆ ወጥቷል እና ትዕዛዝ ያለመቀበል፣ በዲሲፕሊን አለመዋጋት፣ ወታደራዊ ዲሲፕሊንን ጠብቆ በመጀመሪያው የጦርነቱ ወቅት አጋጥሟል። ሶማሌ 700 ኪሎ ሜትር ዘልቃ ገብታለች። በታሪክ ተደርጎ የማይታወቀውን በውስጥ አርበኞች እርዳታ ጭምር ማለት ነው። በዚህ ጉዳይ ላይ በወቅቱ በጦርነቱ ላይ የተሳተፉ፣ በጦርነቱ ውስጥ ተማርከው ሶማሊያ ውስጥ የቆዩ፣ በጦርነቱ የቆሰሉ፣ ጦርነቱን ሲመሩ የነበሩ ሰዎችን ቃለመጠይቅ አድርጌ እኔ ዶክመንተሪ ፊልምና መጽሔቶች በመረጃ የተሟሉ ሰርቻለሁ ከተወሰኑ የቡድኔ አባላት ጋር እና ይህን ታሪክ በጣም አውቀዋለሁ። በጣም አንደኛ ይሄ ነው። ይሄ ክህደት ተፈጽሞብናል። ግን ቀለበስ ነው፣ ኢትዮጵያኖች ቀለበስ ነው። በሰራዊቱ ውስጥ እኮ ስንት ቢሮክራሲ እየተሰራ ቀለብ ሲጠይቅ ቀለብ በወቅቱ የማያገኝበት፣ ጥይት ሲጠይቅ ከዛ ተቃራኒ የሆነ ነገር የሚላክበት የመሳሰሉ ሳቦታጆች ሲሰሩ እንደነበሩ ኢቭን በመንግስት መዋቅር ውስጥ ቢሮክራቶች ይሄን ሲያደርጉ እንደነበረ ዓላማ ይዘው ማለት ነው። ለጠላት ዓላማ ተገዢ ሆነው ተቀጥረው ይሄን ሲያደርጉ የነበሩ ነበሩ። ኢትዮጵያኖች ግን ይህን ጦርነት ቀልብሰውታል። ቀልብሰውት ያው የሶማሌ ወደ መጣችበት ሄዳለች። ወደ መጣችበት መሄድ ብቻ ሳይሆን ዳግም ኢትዮጵያን በማታጠቃበት ሁኔታ እንድትሸመደመር ተደርጓል። አየር ኃይሏ ማኮብኮቢያ ሜዳው ድረስ ሄደው ስለመቱት የኢትዮጵያ ፓይለቶች ከማኮብኮቢያ ሜዳው ወጥቶ ሃንገር ውስጥ እንዲደበቅ ተደርጓል። ይሄንን ድል የተጎናጸፍን ይሄ የድል ታሪክ ያለንን ኢትዮጵያውያኖች በባንዳ በከሃዲ ተከበን ማለት ነው። ወደ አሁኑ እንምጣ። አሁን የኢትዮጵያ ሰራዊት ድንበር ላይ ቁጥጥር ማድረግ አለበት። በምስራቅ አሁን የኢትዮጵያ ሰራዊት በተጠናከረ ሁኔታ ድንበሩን እያስከበረ ከዛ አካባቢ የሚነሳ ትንኮሳን ወይም ወረራን ወይም ግጭትን መመከት በሚያስችል ቁመና ላይ ስላለ ትልልቅ የልማት ስራዎች እየተሰሩ ነው። እዛ አካባቢ በጣም ትልልቅ ለሀገር ኢኮኖሚ ትልቅ አስተዋጽኦ ያላቸው ሜጋ ፕሮጀክቶች እዛ አካባቢ የቆሙ ነው። እንደምታውቁት እነሱን መዘርዘር አያስፈልግም። ቀደም ሲል ይህ አካባቢ የስጋት ቀጠና ነበረ። አሁን
የተጠናከረ የመከላከያ ኃይል እዛ አካባቢ ሆኖ ሰላምን አስጠብቆ የውጭ ባለሀብቶችም እንደ ዳንጎቴ አይነቶቹ ተማምነው በአካባቢው በሰፈነው ሰላም እዛ አካባቢ ለሀገሪቱ ትልቅ ተስፋ የሰነቀ ልማት እየተካሄደ ነው። የክልሉንም ህዝብ ህይወት የሚለውጥ በሰሜን ኢትዮጵያም ይሄ መሆን አለበት። በአሁኑ ሰዓት ያለው ሁኔታ ግን ሻዕቢያ እንደፈለገ መኪና እያስገባ ከቲፒኤልኤፍ ወንበዴዎች ጋር ተባብሮ ከድሮ ጓደኞቹ አሁን የተወሰነ ስንጣቂ ነው የቀረው። ከዛ ሽራፊ ወይም ስንጣቂ ጋር ሆኖ ወርቅ እየጫነ ወደዛ አካባቢ ለህዝቡ የሚሄደውን ነዳጅ የመሳሰለውን ነገር እያደረገ እየዘረፈ ከመሃል ሀገርም የሚሄዱ የምግብ ሸቀጣሸቀጦችን ወደ ኤርትራ እንዲወጡ እያደረገ በዘረፋና በኮንትሮባንድ ንግድ ላይ ተሰማርተዋል። አንዱ አደጋ ይሄ ነው። በሌላ በኩል ደግሞ የኢትዮጵያን መሬት ያው የውጭ ጉዳይ ሚኒስቴር ባለፈው እንደገለጸው የኢትዮጵያን መሬት አልፎ ይዟል። እዛ ላይ በመሰረተው ቤዝ አካባቢ መሳሪያ ተተኳሽ ወደ ኢትዮጵያ ውስጥ እያስገባ ለኢትዮጵያ ደህንነትና ለኢትዮጵያ ጸጥታ ስጋት ሆኗል። ስጋት አይደለም፣ የአካባቢውን ሰላም አማራ መሬትን የጦር ሜዳ አድርጎ ትግራይንም ለዚሁ እልቂት አጭቶ በዚህ ደረጃ እየተንቀሳቀሰ ያለ መንግስት ነው። የኢትዮጵያ መንግስት ወደ እኔ ሰራዊት ያዘምትብኛል ብሎ ጦርነቱን በሩቁ ለማስቀረት ይሄንን የውክልና ጦርነት ያካሂዳል። ኢትዮጵያ ሰላም እንዳትሆን የሚፈልግ ኃይል ደግሞ ግብፅን የመሳሰለ ታሪካዊ ጠላታችን ሻዕቢያን ከመጀመሪያው ጊዜ ጀምሮ የፈጠረው ኢትዮጵያን ሰላም እንዲነሳለት ነው። ኢትዮጵያን እንዳታድግ እንድትቀጭጭ፣ ሁልጊዜ በረብሻ፣ ሁልጊዜ በሁከት፣ ሁልጊዜ በችግር ውስጥ እንድትኖር እንዲያደርግለት የተፈጠረ ድርጅት ስለሆነ ይሄን ተልእኮውን ለማሳካት ከግብፅ የሚያገኛቸውን ለጦርነት የሚውሉ ቁሳቁሶች፣ የሎጂስቲክ ማቴሪያሎች፣ ተተኳሾች፣ መሳሪያ ለፋኖ ቲፒኤልኤፍ አልፎም እነሸኔ ለሌሎች ሽፍታ ኃይሎች ኢትዮጵያን ላይ ጉዳት ለሚያደርሱ ኃይሎች እያስተላለፈ ነው። ስለዚህ ይሄ ለኢትዮጵያ ብሔራዊ ስጋት ስለሆነ ይሄ ድንበራችን መጠበቅ አለበት። ከዚህ በፊትም የሰሜን እዝ ሰራዊትን ቲፒኤልኤፍ በመምታቱ ምክንያት የኤርትራ ሰራዊት ገብቶ ዘርፏል፣ አውድሟል ትግራይን። ይሄንን በየጊዜው አቋማቸውን የሚለዋውጡ ሰዎች ቢኖሩም በትክክል ምስክርነታቸውን የሰጡ አሉ። አሁን ከዛ በኋላ ከኢትዮጵያ ሲኖዶስ እንወጣለን፣ ካስፈለገ ከኤርትራ ሲኖዶስ ጋር ነው፣ ኢትዮጵያ ለእኛ ጠላት ነች ምናምን እያሉ ሲቀላምዱና ውግዘት ሲያሰሙ የነበሩ እኮ እዛ ጳጳስ ናቸው ተብለው ወይም ነኝ ብለው ራሳቸውን ያስቀመጡት ሰው እኮ ይሄንን ይነግሩናል፣ እንዴት አድርጎ ዘረፋ እንዳካሄደ እና መስቴ የእሳቸውን እንትን እናዳምጥ። ኤርትራ ወታደር ነው ትግራይን እያጠፋ ያለ በመረጃ በማስረጃ የተያዘ ጉዳይ ነው። አብያተ ክርስቲያናትን እያጠፋ ያለ የኤርትራ ወታደር ነው። ህዝባችንን እየገደለ ያለ የኤርትራ ወታደር ነው። እህቶቻችንን አሕዛብ በሆነ የማያደርጉት እያራከሰ ያለ አብዛኛው የኤርትራ ወታደር ነው። የትግራይን ንብረት በሙሉ ያወደመ የኤርትራ ወታደር ነው። ሀብቱን የትግራይን ሀብት በሙሉ ጭኖ የወሰደ የኤርትራ ወታደር ነው። ንብረት ያለ ኤርትራ ነው። አብዛኛው ንብረቶች የሄዱት የተጫኑት ወደ ኤርትራ። ኦኬ እንግዲህ ይሄ በመሆኑ ምክንያት የኢትዮጵያ ሰራዊት ይህንን የሰሜኑን ድንበር ለማስከበር መንቀሳቀስ አለበት። አሁን ተንቀሳቅሷል፣ እዚህ ደርሷል፣ እዛ ጋር ደርሷል፣ በዚህ ወጥቷል፣ ቦታው ላይ ሄዶ እንትን አድርጓል፣ ይሄን ደምስሷል የሚባሉ ያልተጨበጡ መረጃዎችን እንተዋቸው። ግን ይሄ ዝግጅት የለም ማለት አይቻልም። ለምን ቢንቀሳቀስ የኢትዮጵያ ሰራዊት በላዩ ላይ እንዳይተኮስበት፣ ይሄን ለማደናቀፍ ሙከራ እንዳይደረግበት የሚል የፌዴራል መንግስቱ ለትግራይ ጊዜያዊ ፕሬዝዳንት ያስተላለፈው መረጃ አለ የሚል በብዙ ታማኝነቱ ከፍ ያለ መረጃ የተንሸራሸረ ነው እና መሆን ያለበት ይሄ ነው። የመጀመሪያው ነገር በፕሪቶሪያው ስምምነት መሰረት የትግራይ ታጣቂዎች ትጥቅ መፍታት ነበረባቸው።
ትጥቅ ከፈቱ በኋላ የኢትዮጵያ መከላከያ ወደ ክልሉ በአንድ ወር ጊዜ ውስጥ እንዲገባ ነው የሚለው የፕሪቶሪያ ስምምነት። አልተፈጸመም። አሁን የኢትዮጵያ መከላከያ ሰራዊት የሚሄደው ከቲፒኤልኤፍ ጋር ውጊያ ለመቅጠም ሳይሆን ድንበሩን ለማስከበር ነው። ድንበሩን የማስከበር ሉዓላዊ መብት ግዴታም ኃላፊነትም አለበት። ድንበሩን እየጣሱ የሚመጡ ለሀገር ሕልውና የሆኑ አደጋዎችን መክታት አለበት። ስለዚህ ይህን ስምሪት ያደርጋል እና ይህን ስምሪት ሲያደርግ እንግዲህ ከዚህ በፊት እንደሚፎክሩት እንደሚያቅራሩት እንከበዋለን፣ እንደዚህ እናጠፋዋለን፣ እንደዚህ አድርገን እንጨፈልቀዋለን እና ቀለበት ውስጥ ነው የሚገባው። ከፊት ከኋላ ነው የሚከበበው። ከፊት ሻዕቢያ፣ ከኋላ ቲፒኤልኤፍ እና ፋኖ ለእንደዚህ አይነት አደጋ ይጋለጣል፣ ከበባ ውስጥ ይውላል። ይሄንን እንደውም አንዳንድ ተንታኞች በተወሰነ ደረጃ እንደነኩትና እኔም አሁን በእኔም እይታ አሁን በዚህ ፕሮግራሜ በዚህ ጉዳይ ላይ በደንብ ሁኔታውን ከግራ ከቀኝ አንብቤ አሰላስዬ እንደ ወታደር ስመለከተው ተቃራኒው ነው የሚሆነው። የኢትዮጵያ መከላከያ ሰራዊት የአማራ ክልልን አልፎ ወደፊት ይሄዳል። ስለዚህ ይሄ ፋኖን አልፎ ከፋኖ ጀርባ ማለት ነው። እንደ ቡድን ካሰብ ነው ይሄ እየተሽለኮለከ በደፈጣ ውጊያ የሚዋጋውን እንተውና እንደያዘው ቤስ እንደ ደጀኑ ህዝብ ደጀኔ እንደሚለው ህዝብ ውስጥ እንደመኖሩና እንደመወሸቁ ነው ይሄንን የምንገልጸው። ስለዚህ ይሄንን ሲያደርግ ሌላ የመከላከያ ሰራዊት ደግሞ ከፋኖ ፊት ለፊት አለ። ስለዚህ ፋኖ እዚህ መሃል ነው የሚሆነው። አንደኛው ነገር ይሄ ነው። ሁለተኛ እዚህ መሃል ነው የሚሆነው ስንል ይህንን ጽንፈኛ ለመደምሰስ የሚሄደው ኃይል አንድ ረድፍ ሰርቶ ከፊት ለፊት ያለ ሳይሆን ከጎንም ከኋላም ይህ ቡድን በሚንቀሳቀስበት ቦታ እየተንቀሳቀሰ የሚወጋው ነው። በተለያዩ ዞኖች፣ በተለያዩ ወረዳዎች፣ በተለያዩ ወታደራዊ መሬቶች። ስለዚህ የዚህ ኃይል ወደፊት መሄድ ዋናው ኃይል ይሄ ቡድን የሚያገኘውን የሎጂስቲክ ድጋፍ ከጠላት ጋር የሚያደርገውን ትስስር ያቋርጥበታል። ሁለተኛ እዚህ ያለው ከዚህ በፊት ይህን ቡድን በመዋጋት ስምሪት ላይ ያለው እንደገና አድማ ብተናው፣ ሚሊሻው፣ ሌላው የጸጥታ ኃይል ጋር ተቀናጅቶ በነበረበት ቁመና ይህን ኃይል ይወገዋል፣ ወደ ሰላም ካልመጣ ማለት ነው። ትልቁ ነገር ግን ከውጭ ጠላት ጋር ያለውን ትስስር የመግታት እድል ያገኛል። ይህንን ስናየው እንከበዋለን፣ ከጀርባ ሆነን አደጋ እንፈጥራለን የሚለው ኃይል በተቃራኒው እሱ ነው የሚከበበው። በተቃራኒው እሱ ነው ከፊት ለፊትና ከጀርባ በእንቅስቃሴው ላይ ገደብ የሚያርፍበት እና ይሄን የማድረግ አቅም ደግሞ አለው የኢትዮጵያ መከላከያ ሰራዊት። አቅም ስል አሁን እነሱ እንደሚያስቡት ትንሽ ኃይል ነው፣ በዚህ ነው፣ ይሄንን ከዚህ ተነስቶ ነው ወደዛ የሚሄደው፣ በአንድ ጊዜ ያንንም ይሄንንም እንትን ማለት አይችልም። እኛ እዚህ ካሰር ነው ወደዛ የሚሄድ የለም። ከዚህ ተነስቶ ወደዛ ከሄደ ደግሞ እኛ እዚህ እንዋጋለን፣ እዚህ ተዋግተን እንዘርፋለን፣ እናወድማለን፣ የመሳሰለውን እንደዚህ። አሁን የሰሞኑ ተኩስ፣ የሰሞኑ የተለያዩ ቦታዎችን ለመያዝ የመሞከር ከተሞችን የማውደም ሰላማዊ ሰዎችን የመግደል የመሳሰለው ጫና ሰራዊቱን ለመክታት ነው እንቅስቃሴውን። ግን ወደ ሰሜን ወደዚህ ወደ ድንበር የሚንቀሳቀስ ሌላ ኃይል የኢትዮጵያ ሰራዊት የለውም ብሎ ማሰብ በጣም ደካማ አስተሳሰብ ነው። ግዙፍ ኃይል የገነባ ነው እኮ የኢትዮጵያ መከላከያ ሰራዊት፣ በጣም ግዙፍ ይሄ ነው። ስለዚህ ኃይል እዚህም አስቀምጦ ሌላ ኃይል ደግሞ ይዞ ነው የሚንቀሳቀሰው እና ይሄ ከጀርባው እንከመርበታለን እንደዚህ ምናምን ብሎ ባለፈውን ተፈረማሞ ትንታኔ ሲሰጡ የነበረው በጣም ደካማ ትንታኔ ነው። ከፍላጎት የመነጨ ነው። በፍላጎት ላይ ተመስርቶ የመጣ ትንታኔ ነው። ኦኬ፣ ወደ ትግራይ ደግሞ ስንሻገር የኢትዮጵያ መከላከያ ሰራዊት ትግራይ የኢትዮጵያ አካል ነው። ትግራይ ህዝብ ደግሞ የኢትዮጵያ ህዝብ አካል ነው። የትግራይ ህዝብ ኢትዮጵያዊ ነው። ለመከላከያ ሰራዊቱ የነበረው አመለካከት እና ቅርበት፣ ፍቅር በእርግጥ በወያኔ ከፍተኛ ፕሮፓጋንዳ ተሰርቶ ተከባሃል፣ እንደዚህ ነው፣ ህልውና ሊጠፋ ነው ተብሎ በሰራዊቱ ላይ ህዝባዊ ማዕበል ያስነሱበት ወቅት እንዳለ አይዘነጋም። አንድ የታሪክ ጥፋት ነው እሱ። ነገር ግን ከቲፒኤልኤፍ ጋር ከዚህ ከነደብረጽዮን ቡድን ጋር እየተቆራረጠ ነው። ተዋጊው ኃይልም በዚህ መልኩ እየተቆራረጠ ነው። እስካሁን ድረስ እዚህ ቡድን ላይ በቃ ብሎ
አመፅ ያላስነሳው አጋር ረዳት ስለሌለው ነው። በየጊዜው እየወጣ ድምፁን ያሰማል ይሄ ኃይል። ስለዚህ አሁን የኢትዮጵያ መከላከያ ሰራዊት በወታደራዊ አሰላለፍ ነው የሚገባው። መኪና ላይ ተጭኖ በሰልፍ ሆኖ ዝም ብሎ በጉዞና ጉዞ ጥበቃ አይነት አይደለም ወደ እንትን የሚያመራው። ይሄ በሰላማዊ ወረዳ ላይ በሚደረግ የወታደራዊ እንቅስቃሴ አይደለም የሚሄደው። ራሱን እየጠበቀ ትንኮሳ ቢያጋጥመው እርምጃ የሚወስድበትን ዝግጁነት አድርጎ ከኋላም ከፊትም ከጎንም እየጠበቀ ይንቀሳቀሳል። እዚህ ቦታ ላይ ጉዞውን ለማደናቀፍ የሚሞክርን ኃይል ሊመታ በሚችልበት ቁመና ሆኖ ይሄዳል። ቁመናው ደግሞ አለው። ይሄ አቅም አለው። ይሄን አቅም ፈጥሯል። በእንደዚህ አይነት ውስጥ የሚዋጉ ኃይሎች ተፈጥረዋል። በውስብስብ ውስጥ በፈተና ውስጥ የሚያልፉ ከበባ ሰብረው የሚወጡ እንደዚህ። ስለዚህ የማያዳግም እርምጃ እየወሰደ የሚካሄድበት ትንኮሳ ላይ ይገባል እና የሚሄድበትን የሚንቀሳቀስበትን ወታደራዊ መሬት ደግሞ የሚመርጠው የኢትዮጵያ መከላከያ ሰራዊት ነው። ለዚህ ጥቃት የማያጋልጠው ይሄ ጥቃት ቢከፈት በቀላሉ ሊከላከል የሚችልበትን ቁመናና አሰላለፍ ይዞ ይገባል። አየር ኃይል ደግሞ ትንኮሳ እንዲደረግ አመራር የሚሰጥን ኃይል ከዚህ በኋላ አይታገስም። የመጨረሻው ይሆናል። ያ የመጨረሻውን ለማቃረብ የሚፈልግ ራሱን ለማጥፋት የተዘጋጀ አመራር ካለ እዚህ ሰራዊት ላይ ትንኮሳ እንዲፈጸም ያደርጋል። ያን ጊዜ ግብዓተ መሬቱን ያቃርባል። እላዩ ላይ እንደተኮሰና የራሱን ፍጻሜ እንዳቃረበ ነው የሚቆጠረው። ምክንያቱም የሀገርን ድንበር ለማስከበር የሚንቀሳቀሰን ሰራዊት ለመምታት መሞከር ክህደት ነው፣ በሕግም ያስጠይቃል። በወታደራዊ እርምጃ ደግሞ ይቅርታ የሚደረግለት አይደለም። እንዲህ አይነት ቆራጥ ውሳኔ ወስኖ ነው መከላከያው መግባት ያለበት። አሁን ይሄ ከገባ በኋላ ይሄ ከባለው የሚለው ጽምዶ ትስስሩ ይበጠሳል ማለት ነው። ትስስሩ ይበጠሳል። እዛ የመከላከያ ሰራዊት ይቆማል። ከዚህም ደግሞ ውጪ ከዚህ ከትግራይ ክልል ውጪ በዚህ በወልቃይት በራያ በመሳሰለው በአፋር የኢትዮጵያ መከላከያ ሰራዊት ስለሚኖር ይሄ የቲፒኤልኤፍ ታጣቂ ከበባ ውስጥ ነው የሚሆነው። ከኋላው ወደ ኤርትራ ድንበር ያለፋለ፣ ከፊት በዚህ በአፋር በራያ በወልቃይት በሁመራ ያለ ኃይል አለ። ኦኬ። ስለዚህ አሁን ሻዕቢያ መሳሪያ እያቀበለ መንገድ ላይ ያቆሙልን ከሚላቸው ጋር ጦርነቱን እዛው አድርጉልኝ ብሎ ተስፋ ከሚያደርጋቸው ጋር ይቆራረጥና ራሱ ከኢትዮጵያ መከላከያ ሰራዊት ጋር ፊት ለፊት ይፋጠጣል። ከሱዳን ቦርደር ከታች ከአርባታሸር ተልአታሸር በዚህ ባሊጊደር ከዚህ አንስተህ ወይም በዚህ ከኡምና ሀጀር በተከዜ ከዛ አንስተህ እስከ አፋር እስከ አሰብ ያለውን ድንበር የሚሸፍን ሰራዊት የለውም፣ ሻዕቢያ የለውም። ይሄን የዛላምበሳ ግንባርን ይዞ ይሄ በባሬንቱ በምን መተህ በዚህ በተኮምቦያ እስከ ላይ ኤርትራ ድረስ አሰብ የኢትዮጵያ መሬት በግፍ የተነጠቅ ነው፣ ሉዓላዊ መሬታችን ማለት ነው። እስከሱ ድረስ ያለውን እንትን መሸፈን የሚችል ኃይል የለውም። አሁን ለዚህ ነው ሌላ ረዳት የሚፈልገው። ገባ? ከሌላ ረዳቱ ጋር ደግሞ በዚህ አይነት ሁኔታ ታቆራርጠዋል። ይህን ሰርቶ ነው የኢትዮጵያ መከላከያ የሚገባው። ስለዚህ የኢትዮጵያ መከላከያ ሰራዊት እንከባዋለን የሚሉትን የሚከብበት፣ ቀለበት ውስጥ እናስገባዋለን የሚሉትን ቀለበት ውስጥ የሚያስገባበት፣ እንደገና ትስስራቸውን የሚበጣጥስበት ጊዜ እየመጣ ነው። ቬሪ ሱን። ስለዚህ ኢትዮጵያኖች ይሄ ተከበበ ከጀርባ ውስጥ ይወዮለ ይሄ ምናምን የሚል ሁኔታ እስካሁን ድረስ ወደ ድንበሩ ወደ ዋናው ለጠላት ስምሪት ሰጪና የሎጂስቲክ ድጋፍ አቅራቢ ባለመሄዱ ነው። ስለዚህ እነዚህ በዚህ መሰረት ሲበጣጠሱ አቅም አይኖራቸውም። ሁላቸውም በየራሳቸው
በየራሳቸው ቆመው ወይ ወደ ሰላም ይመጣሉ ወይ ትንኮሳ ይሞክሩና በነበረበት እስካሁን በሚያደርጉት መንገድ ይቀጥሉና ይደመሰሳሉ። በዚህ አይነት የጠላትን ትስስር በጣጥሶ ለድል እንደሚበቃ የኢትዮጵያ መከላከያ ሰራዊት ከዚህ በላይ እንግዲህ ከምድር ኃይሉ በላይ አየር ኃይሉን በብዙ መልኩ ይሄ የድሮን የቅኝት ክትትሉን በየት በኩል ጠላት ወደ ኢትዮጵያ እግረኛ እየመጣ ነው የሚለውን በአየር እየተከታተለ ያንን እየበጣጠሰ ለድል ይበቃል። ለድል እንዲበቃም እንመኛለን። ኢትዮጵያ ታሸንፋለች። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ድል ለኢትዮጵያ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።